dirás tú, ostras, yo me puedo considerar afortunado o desgraciado. Yo me considero afortunado, muy afortunado. The 9-year-old daughter of former Barcelona manager Luis Enrique has died from bone cancer. The 49-year-old confirmed his daughter Zana's death after what he called 5 intense months fighting osteosarcoma. In a tribute posted on Twitter, he wrote, "You'll be the star that guides our family." I don't have words. I don't absolutely nothing to say because always you try to find the reason why it's the existence or the reason why this kind of thing has happened is not argument for a 9 years old, a little lovely daughter. Pero si te ha muerto una niña, tu hija a los 9 años. Bueno, mi hija vino a vivir con nosotros 9 años maravillosos. Tenemos 1000 recuerdos de ella, vídeos, cosas increíbles. Hasta que no haga así, no pares de grabar. Vale, venga. ¡Wow! ¡Bien! Es una noticia que nunca esperáis y menos de una nenita tan comestible. የእግር ኳስ ጨዋታው ተጠናቋል። ውጤቱና ተጽዕኖው ወደ መረሳት ተቃርቧል። ስታዲየሙ ወደ ሰው አልባ አስፈሪ ኦናነት ተቀይሯል። ታዳሚዎች ሁሉ ወደ ሌላ የህይወት ጥግ ተግባር ተሰማርተዋል። አሰልጣኙ ብቻውን ወደ አባትነት ተቀይሯል። ከትዝታው ከውጣ ውረዱ ጋር ይፋጠጣል። ጊዜው 2019 እንደ አውሮፓውያን አቆጣጠር የስፔን ብሔራዊ ቡድን አሰልጣኝነትን ህልሙን ካሳካ ጥቂት ጊዜ ብቻ ያስቆጠረው ሉዊስ ኤንሪኬ ከብሔራዊ ቡድኑ ለተወሰነ ጊዜ ራሱን ገለል እንደሚያደርግ አሳወቀ። በወቅቱ ዘርዘር ያለ ምክንያት አልሰጠም። በዓለም ሀያል ከሆኑ ተወዳጅ ከሆኑ ቡድኖች የብዙ አሰልጣኞች ህልም የሆነን ስራ እንዴት ትቶ ይሄዳል? የኤንሪኬ ውሳኔ አነጋጋሪ ሆነ። በጸጥታ 2 ወራት አለፉ። በአንዱ ቀን ግን የሉዊስ ኤንሪኬ ላፉሪያ ሮሃን የስፔን ብሔራዊ ቡድንን ትቶ ለጊዜው የሚሄዱ ምክንያት ታወቀ። እጅግ የሚወዳት የ9 ዓመት ልጁ ዛና ኦስቲዮሳርኮማ በተሰኘ አልፎ አልፎ ብቻ በሚከሰት የአጥንት ካንሰር ስለታመመችበት መሆኑን አሳዘኙን ነገር የስፖርት ቤተሰቡ ሰማ። ሉዊስ ኤንሪኬ አንድ አባት በልጁ የፈተና ሰዓት መሆን የሚገባውን ሁሉ ሆነ። 5 ወራት ተስፋና መሰበር፣ መሄድና መምጣት፣ መትረፍና መሞት እየመቱት ልጁን ለማዳን ታገለ። በመጨረሻ ዛና ተወዳጅ የ9 ዓመት ልጁ እስከ ወዲያኛው አሸለበች። The 9-year-old daughter of former Barcelona manager Luis Enrique has died from bone cancer. The 49-year-old confirmed his daughter Zana's death after what he called 5 intense months fighting osteosarcoma. In a tribute posted on Twitter, he wrote, "You'll be the star that guides our family." አሁን እኔ ራሴን እድለኛ ወይስ የመጥፎ እጣ ባለቤት አድርጌ መቁጠር ነው ያለብኝ? ግድ የለም እድለኛ ነኝ። ልጄ ዛና ወደ ህይወቴ መጣች። 9 የማይረሱ ውብ የትዝታ ጊዜያትን ሰጠችኝ። ሺህ ማስታወሻዎች፣ የማይዘነጉ ምስሎች፣ የማይሰለቹ ብዙ ነገሮች ተወችልኝ። ግድ የለም እድለኛ ነኝ። ሉዊስ ኤንሪኬ ይቀጥላል። አንዴ እናቴ ልጠይቃት ወደ ቤት ሄድኩ። ቤት ስገባ ግን አንድም የልጄ ዛና ፎቶ የለም። ሁሉም ተነስተዋል። እናቴን ለምን የዛና ፎቶ የለም ብዬ ጠየቅኳት። እያለቀሰች ፎቶዋን እያየሁ መቀመጥ ፈጽሞ አልችልም አለችኝ። ለእናቴ ዛና እኮ አለች አልኳት። ሳቋን ኩርፊዋን ካልረሳ ነው፣ ለእሷ ያለንን ፍቅር ካላወጣ ነው። ሁሌ ከጠራናት ዛና አለች ብዬ አጽናናዋት። በአካል ነው የሌለችው ብዬ ላብረታት ሞከርኩ። Mi madre no podía tener fotos de Sana. Hasta que llegué a casa y le dije, ¿por qué no hay ninguna foto de Sana, mamá? No puedo. Mamá, tienes que poner a Sana. Sana está viva. የስፖርቱ ዓለም ታሪኩንም የሰሙ የወቅቱ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ኤንሪኬ ባጋጠመው ሐዘን አብሮ አዘኑ። እሱ ግን ሌላ አስገራሚ ውሳኔ ወሰነ። ወደ ስፔን ብሔራዊ ቡድን አሰልጣኝነት ይመለሳለሁ አለ። እሱ አደራ ብሎ ተሰጥቶት የነበረው ምክትሉ ሮበርት ሜሪኖ ስራውን መልሶ ለኤንሪኬ መስጠት በማንገራገሩ ምክንያት ኤንሪኬ እሱን አሰናብቶ አሰልጣኝነቱን እንደሚቀጥል አሳወቀ። ከጫና ጋር፣ ከፈታኝ ውድድሮች ጋር፣ ከኃላፊነት ጋር፣ ከውስጥ ከማይጠፋ ሐዘን ጋር ወደ አሰልጣኝነት ተመለሰ። የእግር ኳስ ጨዋታዎች ተጠናቀው ታዳሚዎች ወደ ቤታቸው ገብተው በግዙፍ ስታዲየሞች ጠርዞች መሃል አሰልጣኙ ሉዊስ ኤንሪኬ ወደ አዘነ ወደ ተከፋ አባትነት እየተቀየረ ፈተናዎችና ጊዜያት ገፋም። በካታር የዓለም ዋንጫ ህዳር 22 የሉዊስ ኤንሪኬ ስፔን ከጀርመን ዓለም በጉጉት የሚጠብቀውን ጨዋታ ያደርጋሉ።
በምድር እግር ኳስን ለሚወዱ ሁሉ ትልቅ የጨዋታ ቀን ነበር። የዓለም ሻምፒዮኖች ወደሚገናኙበት የፍልሚያ ዕለት አንዱን ቡድን ስፔንን ለሚመራው ኤንሪኬ ግን ዝም ብሎ የጨዋታ ቀን አልነበረም። ጀርመን ከስፔን ጨዋታው 1-1 ተጠናቀቀ። ኤንሪኬ ከጨዋታው በኋላ ቀኑ ለሱ ምን እንደሆነ ተናገረ። የዛሬው ቀን ለኔ ለቤተሰቤ ልዩ ነው። ዛሬ ልጄ ዛና አብራይ ብትኖር ኖሮ 13ኛ ዓመቷን የምታከብርበት የልደቷ ቀን ነው። በአካል የለችም ግን ሁሌም አብራኛለች አለ ሉዊስ ኤንሪኬ። በፈተና መሃል ቆመው በቻምፒየንስ ሊግ የፒኤስጂን መልክ የቀየረው የዘንድሮ ሻምፒዮን ይሆናል የተባለውን ሊቨርፑልን ቀልቡን ገፎ ያሰናበተው ገና ብዙ ጨዋታ እየቀረ የፈረንሳይ ሊግ ሻምፒዮንነትን ያረጋግጠው ባርመሞ የሚሰራው ሉዊስ ኤንሪኬና ክለቡ ፒኤስጂ በትሪቡን ዳሰሳ ወደ ፓሪስ ሲመጣና አዲሱ የፓሪዚያኑ አሰልጣኝ ሲሆን ራሱን እንዲያስተዋውቅ እድል ተሰጠው። እኔ ሉዊስ ኤንሪኬ ይባላለሁ የምትል አጭር ነገር ብቻ ተናገረ። የተጋነነ ትዕይንት፣ ይሄን አደርጋለሁ የሚል የማይፈጸም ቃል፣ ሚዲያዎች ሊቀባበሉት የሚችል ርዕስ ሳይሰጥ በጸጥታ ፓሪስ ደረሰ። ግን ሉዊስ ኤንሪኬ በተጫዋችነቱ በአሰልጣኝነቱ ብዙ ሊባልለት የሚችል ሰው ነው። ከሐዘኑ ለማምለጥ የሙጢ ባለው እግር ኳስ በሕይወት መስመር ወደፊት በመጓዝ ብቻ የሚያምን ይሉታል። ስለ ልጁ እንኳ ሲናገር ሰውነቱ አብሮን የለም፣ ልጄ ግን አለች ብሎ ወደ ሥራ ሳይሰበር ተመልሷል። ለልጁ የመታሰቢያ ግብረሰናይ ድርጅት መስርቷል። ፓሪስ ሰን ጀርመንን ሲረከብ በቀውስ የታመሰ ክለብ ሆኖ ነው። በጣም በራስ ወዳድነት በኔ በልጥ ባይ ኮከቦች የተሞላ ክለብ፣ ረብሻ ርዕሰ ጉዳይ መሆን አዲስ ያልሆነበት ክለብ። በመጀመሪያ ሥራውን አልፈልገውም ብሎ ነበር። በኋላ አስቦበት ወደ ፓሪስ መጣም። ብዙ መታወቅ ግን ትንሽ ቀልብ ያለው ክለብ ፒኤስጂ ድንገት የክለቡ ባለሀብቶች እይታ ተቀየረ። ኮከቦችን ማሳደዳቸውን አቆሙ። ቡድን እንዲኖራቸው ፈለጉ። እናም ኤንሪኬን ጠሩት። A managerial vacancy that has finally been filled. Paris Saint-Germain have announced that Luis Enrique, the former Spain national coach, has now been named as their first team head coach, with the Spanish manager signing a 2-year contract. ኤንሪኬ መሄድ የማያቆም ሐሳቢ ነው። ለሥራው ለእግር ኳስ ያለው ፍቅር ጥልቀቱ በቀላሉ የማይገለጽለት የውሳኔ ሰው ነው። ቡድን እንዴት እንደሚገነባ የሚያስብበት ርቀት በቅርቦቹ ይወደስለታል። ራሱ ሰርቶ የማሳየት ምሳሌ ነው። በየቀኑ ከፍተኛ ልምምድ ይሰራል። በሳር ላይ ባዶ እግሩን ይራመዳል። ከምድር የሚፈጥረውን ንክኪ እንደሚያረጋጋው ያምናል። በቤት ውስጥ በተቀመጡ ቁሶች መሃል ባገኘው አጋጣሚ አንዳች አይነት እንቅስቃሴ ያደርጋል። እንደውም የስፔን ብሔራዊ ቡድንን በሚያሰለጥንበት ወቅት ከቡድኑ ምርጥ የአካል ብቃት አቋም ላይ የሚገኘው በቁጥር አንድነት አሰልጣኙ ነው ተብሎ ይገለጽ ነበር። ሳምባ የሚያስተፋ ልምምድ የሚያሰራ የአካል ብቃትን የመጨረሻውን ጥጋይቱ የሚመለስ ይሉታል። ማራቶኖችን ሮጧል። በ2007 የፍራንክፈርት አይረንማን ቻሌንጅን ፈጽሟል። 2.4 ማይል ዋና፣ 118 ማይል ብስክሌት እንዲሁም ደግሞ ማራቶንን በጋራ መከወንን የሚያስገድደውን ብርቱን ሰው የመለየት ተግባር ፈጽሟል። በታዋቂው የማራቶን ዴሰብልስ ውድድር 6 ቀን በሰሃራ በረሃ አድሯል። ይሄ ሰው ነው እንግዲህ ወደ ፓሪስ የመጣውም። ለተወለደባት ከተማ ስፖርቲንግ ሊዮን እግር ኳስን ተጫውቷል። ለ3 ዓመታት ለማድሪድ ከዚያም ለኤል ክላሲኮ ሌላኛው ገጽ ባርሰሎና ሁለቱንም መለያ ለብሶ ተሰልፏል። የሚሰራው ቡድን ላይ የሚሰለፉ ተጫዋቾች እሱ ተጫዋች እያለ የሚከውናቸውን ነገሮች እንዲከውኑ ይፈልጋል። ወደ ፒኤስጂ ሲመጣም ኮከቦቹን ከመከላከል ከማሽሞንሞን ይልቅ በክፍተታቸው ተጋፍጧቸዋል። በአንድ አጋጣሚ ኬሊያን ምባፔ ሃትሪክ በሰራበት ጨዋታ ላይ ጎል ማግባት ብቻ ሳይሆን መከላከልም ኃላፊነቱ እንደሆነ ያሳሰበበት አጋጣሚ ይነሳልታል። ምባፔ በዓለም ምርጥ ከሚባሉት ተጫዋቾች አንዱ ነው። ግን ያ በቂ አይደለም። የምባፔ ጎል ማስቆጠር በቂ ቢሆን ኖሮ ፒኤስጂ 8 የቻምፒየንስ ሊግ ዋንጫ በኖረው ነበር። እውነታው ግን ምንም የላቸውም አለ። ለሚዲያ ርዕሰ ጉዳዮች ብዙ ግድ የለውም። እንደውም በአንድ ወቅት ወደ ሚዲያ ከደሞዙ የተወሰነ ነገር ተቆርጦ እንኳን ቢሆን እንዳይቀርብ ቢደረግ ሊስማማ እንደሚችልና እንደሚደሰት ተናግሯል። ስለሚወደውም ስለሚጠላውም ስለሚከውነውም በግልጽነት ያወራል። ለምን በቀን 6 እንቁላል እንደሚበላ፣ ለምን እንደተፈጠረ ሆኖ መተኛት እንደሚወድ፣ ለምን አይብን እንደሚጠላ፣ ብዙ የራሱ የሆኑ ነገሮችን በተፈጥሯዊ ባህሪው ብቻ መኖር እንደሚመርጥ አሰልጣኝ ሆኖ ይኖራል ሉዊስ ኤንሪኬ።
There's a goal back from Paris Saint-Germain. It's come. There's the back post header. And there is the equalizer. የዘንድሮ የሉዊስ ኤንሪኬ ቡድን ፓሪስ ሰን ዠርመን ባለፉት ዓመታት ከምናውቃቸውና በሌሎች አሰልጣኞች ከተመሩ የፒኤስጂ ቡድኖች የተለየ ነገር አለው የሚሉ የኳስ ተንታኞች ብዙ ናቸው። ወጣት ማይፈራ ግን ደግሞ ውብ እግር ኳስ ሲያሻው የሚጫወት ቡድን ፒኤስጂ በአንድ ወይም ሁለት ተጫዋቾች ብቻ የሚወከል ቡድን አይደለም። በቡድኑ ውስጥ እኔ ነኝ የበላይ በሚል መቧደን የሚፋለመው ፒኤስጂ በሱ መሪነት ከስሟል። ተጫዋቾች በኤንሪኬ መሪነት ተሻሽለዋል። ለምሳሌ ኦስማን ዴምቤሌን ተመልከቱት። ያ በጉዳትና ውጤታማ ባልሆነ የመስመር እንቅስቃሴ ያጫወቱ በባርሰሎና የሚታወቀው ዴምቤሌ ከ30 በላይ ጎሎችን የሚያስቆጥር ወሳኝ የቡድን ሰው ሆኗል። ኤንሪኬ ተጫዋቹ ኳሶችን ሳይሰስት ከማቅረብ ሚና እንዲወጣ፣ ራስ ወዳድነት እንዲጨምር፣ ራስ ወዳድነቱን ደግሞ በጎል እንዲያሳይ ሰራበት። ኦስማን ዴምቤሌም ሰማ። እንደ ብዙዎች ኤንሪኬን እንደሚያውቁ ምስክሮች እምነት ይህ የፒኤስጂ ለውጥ ድንገት የመጣ አይደለም። ያለመታከት የመስራት የሚያውቀውን በመፈጸም አሪያ ሆኖ በሚያሰራ ለመጣበት ነገር በማይጨነቅ አሰልጣኝ መሪነት ትጋት የመጣ ነው። ሉዊስ ኤንሪኬ ከስልጠና መሰናበት ከመስራት በላይ እንደማያስጨንቀው ደጋግሞ ይናገራል። ካባረሩኝ ያባሩኝ፣ ሳይክሌን ወደምጋልብበት ረፍት እሄዳለሁ ብሎ በአንድ ወቅት ተናግሯል። በእግር ኳስ ስልጠና ብዙ የራሱን መንገድ እንዳስተዋወቅ የሚነገርለት ሉዊስ ኤንሪኬ በመጨረሻ የፒኤስጂን የቻምፒየንስ ሊግ ዓመታት ጥያቄ ይመልስ ይሆን? Luis, 2-0 up. Are you happy with that tonight? If someone tell me after the first half we are going to win 2-0, I'm going to dance 2 hours. No problem. Yes, very happy. ፓሪስ ሰን ዠርመን እምነት ጥሎበታል። የፈረንሳዩ ክለብ ደጋፊዎች አንዳች ነገር በክለባቸው እንደተለወጠ ያመኑ ይመስላል። ሜሲ፣ ሱዋሬዝና ኔይማርን ይዞ ባርሰሎናን በ2015-16 የአውሮፓ ሻምፒየንስ ሊግ ሻምፒዮን ያደረገው ሉዊስ ኤንሪኬ አዲስ የአውሮፓ ሻምፒየንስ ሊግ አሸናፊ ቡድን መፍጠር ይሳካለት ይሆን? የሚናቀው ሊግ የሚወዳደር እንጂ የማያሸንፈው ፒኤስጂን ወደ ሌላ ከፍታ ያደርሰው ይሆን? ሉዊስ ኤንሪኬ እግር ኳስ የሞትና ሕይወት ጉዳይ አይደለም፣ ሞት ሊያጋጥምበት የሚችል ሕይወት እንጂ ብሎ ከራሱ ሕይወት ገጠመኝ ተነስቶ ስፖርቱን ገልጾታል። በጉዞ ሁሉ መሃል ልጁ ዛና ትነሳለች። ከሚመዘገቡ ድሎችና ሽንፈቶች፣ ከሚረገጠው ሜዳ፣ ከሚሰጠው ስልጠና፣ ከሀገሩ ስፔን ጋር አሁን ከፒኤስጂ ጋር ትዝታውን ልጁን ይዞ በእግር ኳስ ሜዳዎች ላይ ያለ ማን ያውቃል? የቻምፒየንስ ሊጉን ዋንጫ አንስቶ ስለ ልጁ የሚናገረውን ነገር በፈተና መሃል ይቆመው በአርምሞ በጸጥታ የሚሰራው ሰው ሉዊስ ኤንሪኬ በትሪቡን Yo me puedo considerar afortunado o desgraciado. Yo me considero afortunado, muy afortunado. Pero si te ha muerto una niña, tu hija a los 9 años. Bueno, mi hija vino a vivir con nosotros 9 años maravillosos. Tenemos 1000 recuerdos de ella, vídeos, cosas increíbles. Hasta que no haga así, no pares de grabar. Vale, venga. ¡Wow! ¡Bien! Es una noticia que nunca esperáis y menos de una nenita tan Comestible.